ستينا تاسمسي أشنا كجبنا لا سوشات مسيمو እንዴት ምን ማለት ነው አትጣጣሱና እንደዚህ ሆነ እየቀረጻችሁኝ ነው እና እዚህ ጋር ቁጭ በል እኔ አንተ እንደዚህ ሆነ እንደምት ይቅርብኝ አልፈልግም መጀመሪያ ነው ማሰብ የነበረ አሁን ነገሮች ካበላሸሽ በኋላ በታስቢልኝ አልፈልግም በቃ እሺ ተው በቃ በቃ ህይወቴን አበላሸሽ እኔ ሚስቴ ነው የምፈልገው አስከፍቼሻለሁ ይቅር በይኝ ኧረ በእናትህ ተወኝ ይቅር በይኝ አስመሳይ ተወንድ አይደለ ህይወትን አታስተካክልም ትዳርን ምን አድርጌ ላስተካክል ወይ መተህ አስተካክሎልኝ እኔ እንዴት አድርጌ ነው ማስተካክለው ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ጤንነታችሁ እንዴት ነው? ባላችሁበት ሁሉ ሰላም ነው ወይ? እንግዲህ ያው ሰላም ከኛ ቤት ከራቀ ቆይቷል። ይሄ ነው ብዬ ማለት ይከብደኛል። ትናንትም እያወራኋችሁ እያለ ነው በመሀል ያ ነገር የተከሰተው። ያው ሁሌም እንደዛ ስለሆነ ብዙም አልተደነቅኩም በተፈጠረው ነገር ምክንያቱም የኔና የሷ ጸብም አብዛኛው በእንደዚህ አይነት ነገር ስለሆነ ማለት ነውና ያው እኔ ከነሱ መሀል ለመውጣት እየሞከርኩ ብቻ አይደለም አድርጌዋለሁ መሀላቸው መግባትም አልፈልግም ያው ባልና ሚስት ይጣላል ይታረቃል ይሄ የታወቀ ነገር ነው ግን ደግሞ እንደዚህ ከሮ እስከ መጣላት እስከ መደባደብ ይደርሳል ብዬ አንድም ነገር አስቤም አልሜም አላቅም ምክንያቱም በዚህ ልክ እና እኔ በዚህ ልክ እዚህ ደረጃ ይዳረሳሉ ብዬ አላሰብኩኝም በመሰረቱ የኔና የሷ ጸብ ምንም ቢሆን የኔና የሷ ነው ግን ደግሞ እነሱ በዚህ ልክ ቤታቸው ውስጥ የራሳቸው ሰላም መጥፋት የራሳቸው ሌላ ችግር ይሄን ያህል የሚያሰለቻች ይሄን ሁሉ የሚያነጋግር ነገር ያለ ይመጣልን ብዬ አላሰብኩኝም ግን ደግሞ ያው እንግዲህ ባልና ሚስት እየተጣላም እየታረቀም ነው የሚኖረው እኔ በእነሱ መሀል መገባበት ምክንያት የለም ልገባም አልፈልግም እኔ ከመሃላቸው ወጥቻለሁ እነሱ ከሚያደርጉት ድርጊትም ወጥቻለሁ አሁን ደግሞ የራሳቸው ኬዝ ይሁን የሚያጨቃጭቃቸው ምን እንደሆነ እኔም ሊገባኝ አልቻለም አላዛርም ያው እንደወጣ ጧት ይወጣ ነው እስካሁን እንግዲህ አሁን ከሌሊቱ 6 ሰዓት ሆኗል እስካሁንም አልመጣም ይሄን ቪዲዮ መሰራው ደግሞ ያው ባወራትም እሷ ማታዋራኝም ደውዬለትም ስልኩን አያነሳም አንዴ ኦፍ ያደርገዋል አንዴ አያነሳም ግን ደግሞ እሷ መታቅ ከሆነ እስቲ ስልኩን ደውለሽለት ከሆነ ሄድበትን ቦታ ታውቂያለሽ ወይ ብዬም ብላት ጥሩ መልስ አልሰጠችኝም ግን ምናልባት ቪዲዮ እየሰራሁኝ ከናንተ ጋርም እያወራሁኝ መታወራኝ ከሆነ አብረን እንድናናግራት ነው ቤተሰብ አው ላታናግረኝ ትችላለች ከሆነው ነገር አንፃር ከመጣው ነገር አንፃር ላታወራኝ ትችላለች ግን ብትመልስልኝና ብታናግረኝ እኔ ደስ ይለኛል ምክንያቱም ይሄን የሚያክል ሳኑን ላይ ያው ብቻዬን ቁጭ ብዬ እሱን መጠበቅ ይመጣል አይመጣም እያልኩኝ መጠበቅ
ሰዓቱም ሄደ አሳስቦኛል ተጨንቄያለሁ አሁን የመጣሁት ያው ጭንቀቴን ላጋራችሁ ነው ምክንያቱም የሱ አለመምጣት በጣም አሳስቦኛል ለዛ ነው ቤተሰብና ለማንኛውም እንግዲህ አብረን እናናግራታለን እሷን እናወራታለን ምትመልስልኝ ከሆነ ያው በቂ መልስ አትሰጠኝም በመሰረቱ ምን እንደሆነች አላቅም ያው ተዳርኮ የሰው ልጅ ይጣላል አይጣላም አይደለም ይጣላል ይጋጫል ግን ደግሞ ሁሉ ጊዜ ተዳር ላይ ጭቅጭቅ ሲበዛ ብዙ ለፍች የሚዳረጉ ባለተዳሮች እለት ሲጨቃጨቁ ወንድ ልጅ ደግሞ ጭቅጭቅ ጠልቶ ወደ ቤት መምጣት ያስጠላዋል ይሄ የታወቀ ነገር ነው እውነታን እናውራ ካለን ሴት ልጅ ምንም ነገር ቢሆን ተዳሯን የሚጨቀጭቃትን የምትጨቃጨቀውን ኢሹም የሆነውን ነገር ሁሉ መተው አለባት መጨቃጨቅ የለባትም ነገርን በተረጋጋ መንፈስና ቁጭ ብሎ መፍታት ይቻላል እውነት ነው ምላችሁ እኔ ከመሃላቸው ወጥቻለሁ እኔ ሁለቱንም ያሳዝኑኛል ሁለቱም ልጆቼ ናቸው ሁለቱንም ወዳቸዋለሁ ከሷ ጋር ያው የሰው ልጅ እኮ ይጋጫል ሲጋጭግ ደግሞ ያንን ሰው ጠልተውት አይደለም የሰው ልጅ ተጋጨ ማለት ጥላቻ አለ ማለት አይደለም ማናችንም ቢሆን ቤት ውስጥ ከወንድሞቻችን ከእናት ጋር ከአባት ጋር ከአክስት ጋር ካጎት ጋር እንጣላለን ተጣላን ማለት ያንን ሰው እንጠላዋለን ማለት አይደለም ግን እኔ ጠልቻት አላቅም ትንሱን ወዳታለሁ አላዛረንም እንደዛው ሁለቱም ልጆቼ ናቸው ወዳቸዋለሁ ይሄን ያህል ደግሞ ሰላማቸው ሲደፈርስ በጣም አሳዝኖኛል አዝኛለሁ እንደሰው ያንን ነገር ለማስተካከል እየሞከርኩ ነው ግን ደግሞ ያው እሷ ልታቀርበኝ አልቻለችም ልታወራኝ አልቻለችም ስለዚህ ምን አድርጌ እንደማናግራት አላቅም ምን አድርጌ እንደማሳምናት ምን አድርጌ እንደማናግራት አላቅም እሷ ይቅርታ ባንባባልም ምንም ባንባባልም እኔ ትቻለሁ የሆነን ለመናገር ከመሃላቸውም ወጥቻለሁ ትቻለሁም እኔ የራሴን ነገር ልጨርስ ብዬ እንጂ እሄዳለሁም እዚህ ምኖር ሰው አይደለሁም የራሴ ቤት የራሴ ህይወት ያለኝ ሰው ነኝ ያለ መስማማትና ያለ መግባባት ውስጥ ከቶን አጣልቶናል አጋጭቶናል አቃለው ግን ደግሞ ይሄ አላቅም እሷ ጠልታይ ሊሆን ይችላል እኔ ግን አልጠላኋትም አሁንም ልጄ ናት ነገም ልጄ ናት መቼም ሁሉ ጊዜም ልጄ ናት ግን ያው ድርጊታችን እንደተጠላላን ሊመስላችሁ ይችላል አይደለም እኔ አልጠላኋት ንዴትና እሷ የምታደርገው ነገር ቤት ውስጥ የምትሆነው ነገር ውስጥ ከቶኝ አዎ ብዙ ያልተገቡ ነገሮችን አድርጌ ሊሆን ይችላል ግን ያ ነገር የመጣው ከምንድነው የሚለውን እናንተ ማሰብ አለባችሁ ዝም ብላችሁ አንድ ሰው ላይ አትፍረዱ ነው እያልኩኝ ያለሁት በእነሱ ግጭት እኔ ደስ አይለኝም የነሱ ትዳር በመበላሸቱ እኔ ደስ አይለኝም ፈልጌ ነው እንዲጋቡ ያደረኩት ገና ደግሞ እግዚአብሔር ቢፈቅድልኝ እነሱ ሰላም ቢሆኑኮ ገና ደግሞ ደግሼ መልሱላ ጠራለሁ ገና ደግሼ ቅልቅል አደርጋለሁ አይደል እንዴ ግን ይሄንንም ለማድረግ መጀመሪያ የነሱ ሰላም ይበልጣልና ለማንኛውም ምንም አይነት ክፋትና ምንም አይነት መጥፎ ነገር ውስጤ ላይ የለም ለሷ በጣም ነው የምወዳት በጣም ነው ለሷ ያለኝ ቦታ የተለየ ነው ያው እሷን ለማናደድ በል ተነስቼ ብዙ ነገር አድርጌያለሁ እንድትናደድ ብዬ ማለት ነው ምክንያቱም እኔ ከምታደርገው ነገር ለኔ ካላት ቦታ ያ በፊት ማሚዬ የምትለው ነገር ስለጠፋ ምንም እስቲ ቆይ ምን አድርጊያት ነው ያንን ነገር የተወቹ ምንድነው እሱ ቤቷ ስለመጣው ነው ወይ ብዙ ነገር እኮ ፊል ያደርጋል ሰውና በዛ ተነሳስቼ ብዙ የሚያናድድ ነገር አድርጊያታለሁ ግን ያ ማለት ጠላታለሁ ማለት አይደለም ያው እኔም እየተናደድኩ ስለሆነ ላናዳት በሚል ነው ውስጥ ገብቼ ነው ቤተሰብ እንጂ እንደናት ያው እልህ መያያዝ የለብኝም እውነት ነው ተቻለው አሁን ከዛ ውስጥ ወጥቻለሁ እኔ ወደ ራሴ መጥቻለሁ ሁሉን ነገር ተቻለው ያ የተውሶ ባህሪ ነበር ዛሬ ደግሞ ትክክለኛው ባህሪ ድሮ መታቋት መዲ ዛሬ መታለችና የነሱ ሰላም መደፍረስ የነሱ መጨቃጨቅ የነሱ ሁሉ ጊዜ መነዛነዝ ሁሉ ጊዜ ማታም ለሊትም የሚጣሉት ነገር እውነት ሰልችቶኛልና
ስለዚህ በዛ የተነሳ ምክር እንኳን ለመክራስል እንደ ድሮ ስለማታዳምጠኝ እንደ ድሮ ቦታ ስለማትሰጠኝ ነው ያ ሁሉ ግብግብ ያ ሁሉ ጸብ የመጣውና ዛሬም አሁንም የምታደርገው ነገር ይሄንን ነው። እኔ እንኳን ተመልሼ እሷ ልትመለስ አልቻለችም እና ምን እንደማደርግ ግራ ስለገባኝ ነው አሁን በዚህ ሰዓት ቪዲዮ ወደ እናንተ እንዲመጣ ማድረግ የፈለኩት። ምክንያቱም ያ ሁሉን ነገር ታውቃላችሁና ብቻዬን ስቀመጥ ምን ስል ካሜራማኑን ራሱ በቃ አትሄድ ዛሬ እሱ የለም እያመሸ ነውና አትሄድ ብዬው ነው ቁጭ ያለው። ያው እንግዲህ እዚሁ ነው የምታድረው ማለት ነው ዛሬ ከዚህ በኋላ መቼም አትሄድማ። ስለዚህ ከሱ ጋራ ሆነን ቁጭ ብለን እየጠበቅነው ነው። ሁለታችን ብቻ አፋችን ሲዳረቅ ለምን ቪዲዮ አንሰራም ብለን ወደ ቪዲዮ መተናል። እንግዲህ ለምን እንዳመሻ አላውቅም። እንደዚህ አይነት ባህሪ የለበትም። እኔ ሳቀው አያመሽም ምንም አይልም። በሰዓቱ ነው ወደ ቤት የሚገባው። ከሷ ጋርም ከተገናኘ ደግሞ ጭራሹኑ ከቤትም አይወጣም። ቢወጡም አብረው ነው የሚወጡት አብረው ነው የሚገቡት። ግን አሁን ለብቻው ወጥቶ እስከ ሌሊቱ 6 ሰዓት ማምሸት ማለት ምን እንደሆነ ግራ ገብቶኛልና ስለጨነቀኝ እሷንም በራንጓ ክቼ ባወራት ልትመልስልኝ ስላልቻለች ነው ወደ ቪዲዮ የመጣሁት። እንግዲህ ቤተሰብ እኔ ይሄ ነው ማለት አልችልም። አብረን እንጠይቃታለን እና እስቲ ቤተሰብ ያው እሺ ካለችኝ እስቲ ከናንተ ጋር አብሬው ከካሜራማኑ ጋር ሄጄ እንድታወራኝ በሮና አንኳኩቼ ጠይቃታለሁ። ያው ቀድም ጠይቂያታለሁ ያየነው ካሜራማኑም ግን አልመለሰችልኝም። ጥሩ መልስም አልሰጠኝም። እስቲ አሁን ደግሞ አብረን እናያለን ምን አይነት ፈተና ነው በኢየሱስ። እኔ ነኝ አንዴ አታናግሪኝም? እኮ አንዴ አዋሪኝ። ምን አለበት ብታናግሪኝ? ምን ችግር አለው? ከእድሜሽ አይቀንስ እኔን ማናገር። ደውለሽለት ነበር ለአዛር? ለምን ቪዲዮሽ በሌሊት እኮ ምን ላድርግ እንዴ ያለውን ሁኔታ ልቅረጽ ብዬ ነው። እኔ አልደወልኩለትም እኮ የት እንደሄደስ ነግሮሻል? እኔ ከየት አውቃለሁ እኮ አሁን ሰዓቱን አይተሻል? 6 ሰዓት አልፏል። በቃ ወይ ስራ ኖሮት ነው ወይ እኔ አላውቅም። ብታይኝ ነው የሚሻልሽ። ተኝ። እንዴት ተኛለሁ? እያሳሰበኝ እኮ ነው። አንቺ ሰላም አግኝተሽ ተኝተሻል? አያሳስብሽም? ስለኔ አያገባሽም። ስለኔ ማንም ምንም ሰው አያገባውም። ያለሁበትን ራሴ ነው የማውቀው። ግን አንደኛ እኔ በቃ መቀረጽ በጣም ነው ያስጠላኝ። ኖርማል ማውራት ትቻለሽ ከኔ ጋር ማውራት ከፈለግሽ። ግን አሁን እኔ እሱ የት ይኖር የት ይሁን ማውቀው ነገር የለም። አልተደዋወላችሁም? አልተደዋወልንም። ተጣልተናል አይደለ? በአንቺ ምክንያት የሆነውን እያወቅሽ ለምን እንደምትጠይቂ? እኔ በአንቺ ምክንያት አትበይኝ። በእግዚአብሔር እሺ፣ ለምን እንደምትጠይቂ እኮ እንዴት ባንቺ ሁሌ በቃ በአንቺ ምክንያት አትበይኝ። እሺ፣ አሁን ምን አድርጌ? እኔ አሁን ተቻለሁ ተለውጫለሁ አይደል እንዴ? አንቺ ቢያንስ ለምን አትረጋጊም? እሺ፣ ምን አድርጌ? አትለወጪም እንዴ? ትናንት እንደዚህ ያወሽ ሴትዮ ዛሬ ደግሞ ምንድነው እንደዚህ የሚያደርግሽ? ትናንት ምን ሆንኩኝ? አንቺ ትዳርሽን አታናጊ። በቃ ለምን ራስሽን አታስተካኪም? በአንቺ ምክንያት አትበይ። እሺ፣ በቃ በኔ ምክንያት። እሺ፣ ምንድነው አሁን ምን የፈለግሽው? እኔ እኮ ደውለሽለታል ወይ ነው ብዬ ጠየቅሻለሁ። ስላሳሰበኝ ነው ስላስጨነቀኝ ነው። አንደዋወልም። እኔ እና እሱ የሚያደዋውለን ነገር የለም። የተፈጠረውን ታውቂያለሽ አይደል? ለምን አዲስ ትጠይቂኛለሽ? ለምን አንቺ ተረጋግተሽ ከኔ ጋር ማውራት ምንድነው የከበደሽ? ምንም ላወራሽ አልችልም። እኔ ያሁሉ ረስቼ ቁጭ ብዬ አንቺም እኮ ብዙ ነገር አድርገሽኛል አይደል? እኔ ረስቼ የለም በቃ አድርጌሻለሁ። እኔ ትቼ የለም። እሺ ተይኝ። ለትዳርሽ ስትይ አትተይም? ተይኝ። ለኑሮሽ ስትይ አይደለም እኔን ተይኝ። በቃ በድዬሻለሁ። የፈለግሽውን አስቢ ብቻ ተይኝ። እኔ እኮ ትንሱ አልጠላሽም። ይሄንን ታውቂያለሽ አይደል? አንቺ ልትጠይኝ ትችያለሽ። እኔ ግን አልጠላሽም። ምክንያቱም ልጄን ስለምወደው አንቺንም አልጠላሽም። አትጥይኝ። ከፈለግሽ ደይኝ፣ ከፈለግሽ ጥይኝ። ትንሳኤ ላይ ምን የሚጨምር ነገር የለም አይደለም። ይሄ ነገር ሰላም አይወርድም። አንቺ ከሌሊቱ 6 ሰዓት መጥተሽ ምንድነው የምትይኝ?
አንቺ ጥፍሽን ተኝተሽ እኮ አይደለም አውቃለሁ ይጸባይሽን ቁጭ ብለሽ በረሽን ዘግተሽ ምን እንቅልፍ ተኝተሽ ነው ምን ላድርግሽ ቁጭ ብለን አብረን እንወያይ ምን ሆኖ ነው የቀረው የጋራ ሀሳብ ነው አይደል ያሱ መጥፋት ለምን ከፈለገ ገደል አይገባም እኔ ምን አገባኝ ለምን ገደል ይገባል ሰው አይደለም ያደረገውን ያቃላል ምን አጋጥሞት ምን አውቃለሁ እኔ ነግሮኝ ነው የወጣው ነግሮኝ አይደለም የወጣው ተረጋጊ የሚሰጥሽ ነገርና አትናገሪ የፈለገበት ይሄድ የፈለገበት እንደፈለገ መሆን ይችላል ምን አገባኝ እኔ አያገባኝም አሁን ቻው እሺ አሁን የሆነ ነገር ሆኖ ቢመጣስ እንደዚህ ያለሽ የሆነ ነገር ሆኖ ቢመጣ እንደዚህ ያለሽ ወይኔ መድኃኒዓለም እሺ ምን አድርጌ ቀድመሽ የምታለቅሽው ግን አንቺ ነሽ ይሄን ታውቂያለሽ አዎ በቃ እሺ ምን ልሆን እሺ ምን አድርጌ ነው የምትይኝ ስለዚህ የሚያነሳልሽ ከሆነ ስልክሽን ሞክሪለት እኔን እምቢ ስላለኝ ነው አልደውልም ሀቁን እንግዲህ አይደል እሱ ጋር በሞት አልደውልም ለምን የፈለገውን እንጦሮጦስ መግባት ይችላል እንደዛ ትላንትና ሆኖብኝ ዛሬ ለማመጣ ይመስልሽ ባልሽ አይደል እንዴ አሃ ወይኔ ተይኝ ባልነቱንም ለኔ ነው እሺ ተይኝ እኮ ታዲያ ምንድነው የምትይው ያው እንግዲህ ቤተሰብ እንደዚህ ነው ለኔም እየመለሰችልኝ ያለው ይሄ ነው ብዬ መናገር አልችልም እኔ እንደፈረደብኝ ቁጭ ብዬ እጠብቃለሁ አረ በስመ አብ ያው እንግዲህ ለኔ የምትመልስልኝን መልስ አይታችኋል እኔ ምንም ማድረግ አልችልም ምንም ልልም አልችልም እኔ እንግዲህ እንደፈረደብኝ እኔ ራሴ እጠብቀዋለሁ ግን እሷም ጨክናበት አይደለም ያው ከኔ ጋር ላለመነጋገር ብላ ነው በሯን ዘግታ የተቀመጠችው እንጂ ሳያሳስብ አቀርቶ አይደለም አውቃለሁኝ ይሄንን ይሁን ለማንኛውም መልካም ነገር ማሰብ ጥሩ ነውና እሱ በሰላም እንዲመጣ እግዚአብሔር ይርዳን ከዛ በተረፈ ያው እስቲ እንጠብቀዋለን ምን እንደሚፈጠር አላቅም ለምን እንደዚህ አምሽቶ አያቅም መጠበቅ አይከፋም እስማ ወይኔ ጉዴ ፈላ ቤብ ምን ማለት ነው ያፈልግ ናይት ነው የምትሄደው ምን ማለት ነው ማለት የት ነው እንዴ እየጠጣህ ነው እንዴ ምንድን ነው ምን ፈለግሽ እናቴ እሺ ቁጭ በል የልቀመጥ ያ ሶፋ ላይ ኮካ ማጣለው ለኮላ ተቀመጥ እንዳትወድቅ እስቲ ተይኝ አታስመስይ እሺ ነው ቁጭ በል ለሰዎች አትመስይም ነው እንዴት ምን ማለት ነው አትጠጣ እሱንና ይድዛካ ማሚ እዚህ ማታ ቀረጻ ነው የቀረጽከኝ ነው አንተ እንደዚህ ሆነ እየቀረጻችሁኝ ነው እና እዚህ ጋር ቁጭ በል እኔ አንተ እንደዚህ ሆነ እንደምት ዳት ቀርጸኝ እኔ ምንም ማለት እሺ ናፋሽ ኮላ አትውጣ አንተ ጫማ አድርገህ እንትና ካሜራማኑን ከጫማ ወይኔ ጉዴ እንካ ና ና እዚህ ጋር ይሄ እንዳይወጋክ ናቲ ተይኝ እስቲ እሺ እንዳይወጋክ እዛ ጋር አሁን በቃ ሂድ ሶፋው ላይ ቁጭ በል እሱ ጋር በስመ አብ እናቴ ምንም አትነካኪኝ ምን አትነካኪኝ ህይወቴን ካበላሽሽ በኋላ እንዳትነኪኝ ከዚህ በኋላ እሺ የፈለከውን በቃ ዞር በይልኝ በቃ አልፈልግም አሁን ምን ለኔ አስበሽ ነው አስበሽልኝ ነው እንዴት አላሰበልህም እና ይቅርብኝ አልፈልግም መጀመሪያ ነው ማሰብ የነበረ አሁን ነገሮች ካበላሽሽ በኋላ ምን አድርጌ አበላሸው ባታስቢልኝ አልፈልግም በቃ
እሺ ተው በቃ ደስ ይበልሽ። በቃ ህይወቴን አበላሸሽ። እንዳትነኪኝ በቃ አልፈልግሽም። እንዳትነኪኝ እኔ ውሃ ላምጣልህ አምላኬ ህይወቴን አበላሹት። አምላኬ ህይወቴን አመዘቃቀሉብኝ። ተቃጠልኩ። ወይኔ ተቃጠልኩ። እናቴ ዞር በይልኝ በቃ አልፈልግሽም። አልፈልግም ምንም ነገር። ወይኔ ተቃጠልኩ። እኔ ሚስቴን ነው የምፈልገው። ሚስቴን ያው ቤት ውስጥ አለች። እንደ ሚስት ከየት ሄደች? እዚህ ያለችው የት አለች? አለች። ማጠጣ መጀመሪያ እኔ እሷ ጋር ነው የምሄድ የምፈልገው። እሺ መጀመሪያ ጠጣ። እሺ ቀስ በል። የኔ ፍቅር ምንድን ነው አንተ ደግሞ የኔ ፍቅር ይቀርበኝ። አስከፍቼሻለሁ። ይቅርበኝ። ግን አንቺ ድንጋይ ራስ ነሽ ታውቂያለሽ። ነገሮች የማይገባሽ ይቅርታ ሰውን ይቅርታ ጠይቅ አልኩሽ። ግን አንቺ ደረቅ እንደ አንቺ አይነት ደረቅ አይቻላል። ምንድን ነው እንደዚህ የሚያደርግሽ? እኔ ግን እንዴት እንደማፈቅርሽ ታውቂያለሽ። ታውቂያለሽ እንዴት እንደማፈቅርሽ ታውቂያለሽ ወይ? ግን አንቺም መምጣት ጀመር። አንቺም እሷም እየመረቀ ሽታ ድንዞር በርበና ልጅቷ እንደዚህ አታደርጋት። አንተ በዚህ አያገባሽም። ያገባሻል ወይ? ተረጋጋ ናዛር፣ ተናገሪያ። ተረጋጋ አልኩህ። እኔ እንደዚህ አታናግረኝ። ልጅቷን ተረጋጋ ነው እያልኩ ያለሁት። ህይወቴን አበላሸሽ። የራስ ጉዳይ ነው። በቃ ደግሞ አሁን ሰክረህ መተህ እንደዚህ መላቀቅ ጀመርክ። ኦኬ እየመታሽኝ ነው። እኔ እኮ የማልፈለግበት ቤት የመጣሁት ሲጀመር እንዴት ነው የሚያደርጉልህ? በቃ ማልፈለግበት ቤት መንሰራ እኔ ማልፈለግበት ቤት መንሰራ የጭቆ መጥረጊያ ላምጣ እንጂ ምን ያልሽ? ኢየሱስ እኔ ሚስትም እናቴ ሁላችሁም አትወዱኝም አውቃችሁ ነው። ተቃጠለ ውስጤ። ለማን ልናገር? ማን ይረዳኛል? ለማን አንተ ንቃ፣ እንዳትሰርጊብኝ። ንቃ። እስቲ ወጣጣ ተነስ፣ ይጠጣ። ለማን ልናገር? አንተ እንካጠጣ። እኔ ማንም የለኝ። እኔ ማንም የለኝ። ተቃጠለ ውስጤ ተቃጠለ። ወይኔ ጉዴ! ማን ነው የኔ የሚረዳኝ? ወይ ጉዴ! ምን አይነት እሳት ውስጥ ገባው ገና በዚህ ጊዜ። አንተ ከዚህ ነገር ታወጣኛለህ። ግን እናንተ በጣም ነው የምታስጠሉት። እዚህ ድረስ ምን ላደርግ መጥቶ ነው እንዴ? ተስፈንጥሮ
ዞር በይ አስመሳይ የሰው አስመሳዮች ላይሽ አልፈልግም አጠገቤ እንዳትደርሺ ሰማሽኝ አንቺ አትወጂኝ ለምንድን ነው እንደዚህ የምታስመስዪው ለምንድን ነው ሳትወጂኝ እንደወደድሽ የምታስመስዪው ለምንድን ነው መቼ አስመሰልኩ እኔ ባልሽን ካልሰማሽ ማንን ልትሰሚ ነው ንገሪኝ ተናገሪ እስቲ ማንን ልትሰሚ ነው ምንድን ነው እኔ ካልሰማሽ ግን አንቺ ሁሌ ማስመሰል ድርቅና ያዋጣሻል በህይወት ላይ ድርቅና አለ ልጅቷ ልቀቃት ጉሮሬን የመታኝ አናቃት እኮ እኔን ተውኝ በቃ ተውኝ እኔ ለምን አትረጋጋም ግን እንዴ ለምን አትረጋጋም አንተ ወይኔ ተቃጠለ የሚጠጣ ሰው ጋር ምን እንዲሰማኝ ነው የማወራው ጌታ ሆይ ከዚህ ቤት አውጣኝ አቃጥሎ ሊገሉኝ ነው አንድ ቀን ብትስማሙ ምን አለበት እዚህ ሁሉን ነገር ብትተው ምን ችግር አለው እስቲ ምን ከቁመታችሁ አይቀንስ ከውፍረታችሁ አይቀንስ ከምናችሁ ይቀንሳል ትንሹም ትልቁም አንድ አይነቶች የሰው ልጅ ግትርነት በሰው ህይወት ምን ያረጋል እስቲ ቆይ እስቲ ምን ያረጋል ሰው ግን ወቃ ሆን ብላችሁ ህይወት ታበላሻላችሁ የሚያየኝ ሰው ሁሉ ይሰድበኛል አንተ እንደዚህ ትዳርን ማስተካከል አትችልም ይላሉ ያገኘኝ ሰው ሁሉ የሚደውልልኝ ሰው ሁሉ አንተ ወንድ አይደለ ህይወትን አታስተካክልም ትዳርን ምን አድርጌ ላስተካክል ወይ መተህ አስተካክሎልኝ እኔ እንዴት አድርጌ ነው ማስተካክለው አዲኮ ተበላሸ በቃ ህይወቴ ተበላሸ እንደዚህ አይነት ትዳር ውስጥ ገባለሁ ብዬ መቼ አሰብኩኝ መቼ አሰብኩኝ እድሜ ለእናንተ ስለምወዳችሁ ነው እንደዚህ የምትጨማለቁት በእኔ ላይ ግድ የለም ሁሉ ነገር እግዚአብሔር ያሳልፈልኛል ስሰክር ይሻለኛል ውይ ደስ ይላል ማብራቱን አትፉልኝ ማብራቱን ለእናትህ አትጨማለቅ ወይ ወደዛ ትማታ ወደዛ ባከል እጂና አትፊልኝ ተነሳ እያዘዝኩሽ አይደለም ተረሺ አንተ ረዛረፍ እንጂ ምን እየሆንክ ነው እኔ ጋር እንደያዘው ማሽት ማለሽ ሊታ ማሽት አንተ በዚህ ልትመጣት ነው እንዴ እረፍ እንጂ ሂድና ታጥፋልኝ ለተኛበት ነው ያጥፉልኝ ተረጋጋ ብያለሁ አይነም ተረጋጋ እስቲ አንቺም ተረጋጊ በእግዚአብሔር እናቴ አንቺ ስለምትወጂኝ ማብራቱን አትፊልኝ እኔ ተኛለሁ ምን አጨቃጨቀኝ አንተ ተረጋጋ በእናትህ አላዛር ለምን እኔ ግራ ገባኝ በእናትህ ቆይ ተረጋጊ እስቲ አንቺ ወይኔ እግዚአብሔር ምን ያረጋች ነው ለምን አትረጋጉም ቆይ ምን ያረጋች ነው እቺ ልጅ አሁን በመታት ግን አሁን እውነት በእኔ ነው የሚሳበበው ለምን ትመታታለህ አይነ ስባን ጠጥተህ መጣህ አይደል እንዴ ጠጥተህ መተህ እሷ ላይ እንደዚህ መሆን አለብን ሲጀመር እንደወጣ የምትፈልገው
እኔ ራሴ በጣም ነው ስልችት ነው ያለኝ። ጭቅጭቅ ደስ እያለኝ ነው የምወጣው። ደስ ከዚህ እሳት ከሆነ ህይወት ውስጥ ምን አስገቢልኝ እና እኔ እወጣለሁ። ደስተኛ እንዴት ነው ደስ የሚለው እናት። አረ እንደው ልብስ ራሱ አያስፈልገኝም። እንዲሁ አልወጣላችሁ። ይህን ስትፈልጊ ለልዋጭ ሽጭ ብሺ ይኸው በተረጋጋ መንፈስ ጠዋት ታወራለህ። አሁን ተነስና ይውጣ ይተኛ። ጠዋት ተነጋገሩ። ይውጣ ጠዋት ተነጋገሩ። ትንሱ በእግዚአብሔር ይውጣ